እንኳን ደስ አላችሁ። ኑ በእግዚአብሔር ደስ ይበለን ስላደረገልን ቸርነት፣ ስለ በጎነቱ፣ ስለ ቸርነቱ እድሜ ሰጥቶ ይሄ ስላሳየን ኑ በእግዚአብሔር ደስ ይበለን አለ። እንኳን ደስ አላችሁ። እናንተ ምሳሌዎች ናችሁ። ይችን እግዚአብሔር መንፈስ ቅዱስን ፈጸመላችሁ። Yeah.
የሉቃስ ወንጌል ምዕራፍ 6 ከቁጥር 47 ከቁጥር 47 ወደ እኔ የሚመጣና ቃሌን ሰምቶ የሚያደርገውንም ሁሉ የሚመስለውን አሳያችኋለሁ። መሰረቱን አጥልቆ ቆፍሮ መስርቶ ቤቱን በጭንጫ ላይ የሰራ ሰውን ይመስላል ብሎ ፈሳሾች በመጡ ጊዜ ጎርፎች ያንን ቤት ገፉት፣ ሊያነዋውጡትም አልቻሉም፣ በጭንጫ ላይ ተሰርቷልና። ቃሌን ሰምቶ የማያደርገው ሰው ቤቱን ያለ መሰረት በአፈር ላይ የሰራ ሰውን ይመስላል። ጎርፎች ገፉት፣ ወዲያውኑም ወደቀ። የዚያም ቤት አወዳደቁ ታላቅ ሆነ። ይቀልል ፍኖተ ሰማይ ምትግለተ አርቲካ ለሞሪቶም ነቢያት እግዚኦ በዚያች ዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮቹም አይበረቱባትም። የመንግሥተ ሰማያት መክፈቻዎች እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው በሰማይ የተፈታ ይሆናል። ከዚህም በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማን እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ሁለት እንጨት አልተከሙም። እግዚኦ
በሉና እግዚአብሔርን አመስግኑ ሁላችሁ። አባ ገብረ እግዚአብሔር ታደለ በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መላከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መላከ ምሕረት ዘካርያስ አዲስ የየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን የጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ ክቡራን የአዲስ አበባ ሀገረ ስብከት የዋና ክፍል ኃላፊዎች፣ የለሚ ኩራ ክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ የቦሌ ክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ የዚህም የታላቁ ደብር ሊቃውንተ ቤተ ክርስቲያን፣ የሌላም አድባራት ሊቃውንተ ቤተ ክርስቲያን፣ ክቡራን በዕድሜ የበለጸጋችሁ የሽበትን ዘውድ የደፋችሁ የዚህ ትውልድ ባላደራ የሆናችሁ አባቶቼና እናቶቼ፣ ከተለያዩ አድባራትና ገዳማት የመጣችሁ የሰንበት ትምህርት ቤት መዘምራን፣ ወንድሞች፣ እህቶች እንዲሁም ጽድቅ የሚስማማችሁ በእግዚአብሔር ፊት የቆማችሁ ሕፃናት ሁላችንም ባከበረን ከኃጢአታችንም በደሙ ባነጻን ለአባቱና ለቤተ መቅደሱ አገልጋዮች እንድንሆን ባደረገን በእግዚአብሔር አብ ልጅ በድንግል ማርያም ልጅ በኢየሱስ ክርስቶስ በሰላሙ ጌታ ስም ሰላም እላችኋለሁ። እንደምን ዋላችሁ? ግዴላችሁም ለዚህ ቀን ያበቃንን አምላካችንን እግዚአብሔርን አመስግኑት። እንደምን ቆያችሁ? እንደምን ሰነበታችሁ? ልዑለ ባሕርይ አምላካችን እግዚአብሔር ይችን የምንናፍቃትን የበረከት ቀን ይችን የምንናፍቃትን የመባረክ ቀን በአባቶቻችን በሊቃነ ጳጳሳቱ የምንባረክበትን ቀን በእድሜያችን ላይ ጨምሮ አምላካችን እግዚአብሔር ይህን ቀን ስላሳየን ክብርና ምስጋና ለስሙ አጠራሪ ይሁን። እልል ብላችሁ ከፍተኛ በሆነ ምስጋና አምላክ እግዚአብሔር የዚህ ቤተ ክርስቲያን አስተዳዳሪ ጀምረው እንዲጨርሱ ያደረጋቸው እግዚአብሔር ስሙ የተመሰገነ ይሁን። ቆመው እየተቀበሉ ነው። እልል ብላችሁ ሁላችሁ እግዚአብሔር ስለሳቸው አመስግኑላቸው። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ በእውነቱ ጀምሮ መጨረስ ብርቅ በሆነበት በዚህ ዘመን ሊቀ ጠበብት ተድላ መንበሩ ይችን ቤተ ክርስቲያን ከመሰረቱ ጀምረው ራሳቸው ለዚህ በቅተዋልና ይህንን ያደረገ እግዚአብሔር አሁንም ክብርና ምስጋና ለስሙ ይሁን። ከዚህ በመቀጠል ያለውን መርሃ ግብር የሚመሩልን የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ ናቸው። ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አቡነ ኤልያስ የስዊድን ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ወይም ጭሮ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ
የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የተዋሕዶ ሚዲያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መላከ ብርሃን ሩፋኤል የማነ የቦሌ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ዘካርያስ አዲስ የየካ ክፍለ ከተማ ዋና ስራ አስኪያጅ፣ ክቡር አባታችን ቆሞስ አባ ወልደ ገብርኤል እንዲሁም ደግሞ ከአዲስ አበባ ሀገረ ስብከትና ከጠቅላይ ቤተ ክህነት የመጣችሁ የየመምሪያ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር አባታችን ሊቀ ጠበብት ተድላ የዚህ የታላቁ ቤተ ክርስቲያን ዋና አስተዳዳሪ፣ እግዚአብሔር ያከበራችሁ እግዚአብሔር የሚወዳችሁ ምዕመናንና ምዕመናት ዛሬ በዚች ቀን የእናት ቤተ ክርስቲያንን ደስታ ደስታችን ነው ብላችሁ የተሰባሰባችሁ ሁላችሁም እንደምን ከረማችሁ? እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ሁላችንንም በምሕረቱ ጠብቆ ለዚህች ዕለት ለዚህችም ሰዓት ይልቁንም ደግሞ ለዚህ አካባቢ ምዕመናን የደስታ ቀን ለሆነችው ለተቀደሰችው ዕለት እንኳን አደረሳችሁ፣ እንኳን ደስ አላችሁ። ደስታውና እልልታው አልተመጣጠንም። እስቲ በደንብ አድርጋችሁ የተመሰገነ ይሁን። ይሄ ዕለት ለዚህ አካባቢ ምዕመናን ብቻ ሳይሆን ለመላ ኦርቶዶክሳውያን በዓለሙ ሁሉ ላሉት ሁሉ የደስታ ቀን ነው። ከ8 ዓመት በላይ የፈጀ ታላቅ ሕንፃ ቤተ ክርስቲያን ለሕዝቡ ሁሉ የሚሆን ታንጾ ዛሬ በረከት በዚህ አካባቢ ላይ እየፈሰሰ ይገኛልና በብፁዓን አባቶቻችን እየተባረከን እንገኛለን። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። እግዚአብሔር የተመሰገነ ይሁን። መርሃ ግብራችንን አጠር አድርገን እናከናውናለን። ያም በመሆኑ ዝማሬ ወይም ወረብ ለማቅረብ የተዘጋጁ ሊቃውንተ ቤተ ክርስቲያን አሉ። ቀጥታ አጠር አድርገው እንግዲህ ብፁዓን አበው ሊቃነ ጳጳሳት፣ ምዕመናን ልጆቻችን ረጅሙን ሰዓት ፈጅተው ቆመው ፀሐይ የመታቸው ውለዋልና ጊዜ አናቃጥልም፣ ከዚህ በላይ አናደክማቸውም ብለዋል። ምክንያቱ ደግሞ አባት ለልጆቹ ያዝናል ይራራልና፣ ይጠማቸዋል፣ ይርባቸዋል፣ ይጎሳቁሉብናል ብለው ያስባሉ አባቶቻችን። ብፁዓን አባቶቻችንን የሰጠን እግዚአብሔርን አመስግኑልን። ይህም በመሆኑ ብፁዓን አበው ሊቃነ ጳጳሳት ተመካክረው ታላቁ አባታችን የጸሎት አባት የዕድሜው ባለጸጋ ለረጅም ዓመታት በጵጵስና እናት ቤተ ክርስቲያንን ሲያገለግሉ የኖሩ ታላቁ አባታችን ብፁዕ አቡነ ኤልያስ የስዊድን ሀገረ ስብከት ሊቀ ጳጳስ ቃለ ምዕዳን ትምህርተ ወንጌል ይሰጡናልና ቀጥታ የሚንቀሳቀስ ሳይኖር ሁላችሁም ከብፁዕነታቸው የሚነገረውን ትምህርት እየተከታተላችሁ ብፁዕነታቸው ያስተምሩናል። ቀጥታ ወደ ብፁዕ አባታችን እሄዳለሁ። ይትባረክ እግዚአብሔር አምላከ አበዊነ እኩል ወስቡሕ ስምከ ለዓለም። ምስጋና የባህር የሆነ አምላካችን ሆይ በቸርነት ብዛት ለዚህ ሰዓት ስላደረስከን ክብር ምስጋና ይግባ። ብፁዕ አቡነ ኤልያስ የስዊድንና የአካባቢው ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ
ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ኤፍሬም፣ የቡኖ በደሌ ሀገረ ስብከት ጳጳስ የቅዱስ ሲኖዶስ አባል፣ የለሚ ኩራ ክፍለ ከተማ ቤተ ክህነት ስራ አስኪያጅ መላከ ምሕረት አባ ገብረ ሕይወት፣ መላከ ምሕረት ዘካርያስ የየካ ቤተ ክህነት ለሚ ኩራም ደርቦ ይሰሩ ነበረ። መላከ ብርሃን ሩፋኤል የቦሌ ክፍለ ከተማ ስራ አስኪያጅ፣ የአድባራት ገዳማት አስተዳዳሪዎች፣ ሊቀ ጠበብት የዚህ ደብር አስተዳዳሪ፣ የተወደዳችሁ ምዕመናን ምዕመናት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ለዚህ ቆያችሁ? እንኳን ደስ አላችሁ፣ እንኳን ደስ አለን። ወጥታችሁ ወርዳችሁ በሐሳባችሁ፣ በገንዘባችሁ፣ በእውቀታችሁ፣ በጸሎታችሁ የተራዳችሁ ከደብሩ አስተዳዳሪ ጀምሮ የህንፃ ሰሪ ኮሚቴ፣ የሰበካ ጉባኤ እንዲሁም ሁላችሁም መች ተሰርቶ መች አልቆ እግዚአብሔርን እናመሰግናለን። ይህን ያማረ ግዙፍ ህንፃ በዓይናችን አይተን በጆሮአችን ሰምተን አምላካችንን የምናመሰግነው ቀን መቼ ነው ስትሉ ስትመኙ ስታስቡ የነበረ እነሆ ዛሬ ቀኑ ደርሶ ይህን ያማረ ህንፃ ለማየት እንኳን አበቃችሁ። ንትፈሳ በእግዚአብሔር ወነብብ ለአምላክነ ወመድኃኒነ። ኑ በእግዚአብሔር ደስ ይበለን ስላደረገልን ቸርነት፣ ስለ በጎነቱ፣ ስለ ቸርነቱ እድሜ ሰጥቶ ይሄን ስላሳየን ኑ በእግዚአብሔር ደስ ይበለን አለ። እንኳን ደስ አላችሁ። ወነብብ ለአምላክነ ወመድኃኒነ፣ ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ እልል በሉ ነው የሚለው። እልል በሉ ምዕመናን ምዕመናት። በዚህ ዘመን የሀገራችን የኑሮ ሁኔታ የታወቀ ነው። ሰው ከእጅ ወደ አፍ በከበደበት ሰዓት ጊዜ ምዕመናን ምዕመናት ቁርጠኞች ናቸው ለሃይማኖታቸው። እጅግ የኢትዮጵያ ምዕመናን የምታሳሱ የኛ ስስታችን ናቸው። እጅግ በሚገርም ሁኔታ ለሃይማኖታችሁ ያላችሁ ፍቅር ያላችሁ ጥብዓት ምንም ሳይበግራችሁ ለቤተ ክርስቲያን ሲባል ቅድሚያ ሰጥታችሁ ሀብታችሁን ጥሪታችሁን ያላችሁን ሁሉ ለእግዚአብሔር ቤት ሰጥታችሁ ይሄንን ጥቃቅን ሳንቲም ተጠራቅሞ ይህን ግዙፍ ህንፃ ለመስራት በቅታችኋል። የአባቶቻችን ልጆች ስለሆናችሁ ትናንት የነበሩ ነገስታቱ፣ መሳፍንቱ፣ መኳንንቱ በግል በጥሪት ገንዘባቸው ሰርተው ግዙፍ ዛሬ የምንጠቀምባቸው ታላላቅ ካቴድራል፣ ታላላቅ አድባራት፣ ታላላቅ ገዳማት በእነሱ ተሰርቶ የእነሱ የታላላቅ አባቶቻችን ልጆች ስለሆናችሁ ዛሬም ታሪክን አስመዝግባችኋል፣ አሻራችሁን አስቀምጣችኋል። ነገ ለሚተካ ትውልድ የራሳችሁን አሻራ ስላስቀምጣችሁ እንኳን ደስ አላችሁ። ምዕመናን ይደሎ ክብር ወሰላም ወስብሐት ዘሰናይ ለኩሉ ዘሰናይ ምግባሩ ይላል ቅዱስ ጳውሎስ። ምንድን ነው የሚለው? ክብር ምስጋና ለበጎ ስራ ለሚሰራ ሰው ይገባዋል። ምስጋናና ሰላም በጎን ለሚሰራ ይገባዋል ብሎ በሮሜ መልእክቱ ምዕራፍ 2 ላይ ቅዱስ ጳውሎስ እንደተናገረ ምስጋና፣ ክብር፣ ጸጋ፣ በረከት
ለምእመናን ለእናንተ ይገባችኋል። እግዚአብሔር ጸጋውን በረከቱን ያደላችሁ። ምእመናት ወጣችሁ ወርዳችሁ ይህን ስራ ለሰራችሁት ሁሉ እግዚአብሔር አምላክ መልካሙን ዋጋ በመንግሥተ ሰማያት ይክፈላችሁ። በዚህ ዓለምም ደግሞ ጸጋውን በረከቱን ያደላችሁ፣ ቤታችሁን በበረከት ይምላ። ከዚህ በኋላ ብፁዕ አባታችን አቡነ ኤልያስ ታላቁና አንጋፋው ሊቀ ጳጳስ አባታችን ቃለ ምዕዳን ቃለ ቡራኬ ይሰጡናል። ሌሎች ሊቃነ ጳጳሳትም ነበሩ። ከሰዓት ከድካምም አንጻር ብፁዕነታቸው ቃለ ምዕዳን ቃለ ቡራኬ እንዲሰጡ በታላቅ አክብሮት እጋብዛለሁ። አመሰግናለሁ። ወስብሐት ለእግዚአብሔር። አቡነ ሄኖክ የአዲስ አበባ ሀገረ ስብከት የተዋሕዶ የኃይል ኃላፊ ሊቃነ ጳጳሳት፣ በዚህ በተሰበሰባችሁ የቤተ ክርስቲያናችን ሊቃውንት፣ በዚህ አደባባይ ታሪክ ሰሪ የሆናቸው ምዕመናን በሙሉ ይህች ዕለት የተቀደሰች ናት። ታላቁ ሊቅ የቤተ ክርስቲያን ውበት የሆነው ቅዱስ ያሬድ ተቀደሲ ወንስይ ብሎ ኦ ቤተ እግዚአብሔር ብሎ በመደረካ መንፈስ ቅዱስ ፈጽማት ሰራት አድሳት። እናንተ ምሳሌዎች መሆናችሁ ይችን የእግዚአብሔር ቤት እግዚአብሔር መንፈስ ቅዱስ ፈጸመላችሁ። የዛሬው ዝማሬ ሊቃውንቱ የቅዱሳን ልጆች የሚሉት ይህንን ታሪክ እንዲሰሩ ያበቃችሁ ክርስቲያኖች፣ ይህ የሚዘመርላችሁ ሰሪዎች እናንተ፣ ፈጻሚ ግን መንፈስ ቅዱስ መሆኑን ነው የሚያመስገኛችሁ የሚያመስገኛችሁ። አሁንም ይህንን የሰራችሁት ይህንን ያዘጋጃችሁት በእናንተ ሀብት ነው ብለን እንነጋገራለን። ነገር ግን ሰሎሞን ያን ትልቅ ቤተ መቅደስ ሰርቶ ሲፈጽም ምስጋና ለእግዚአብሔር ሲያቀርብ ይኸው በእኔ ኃይል ሰራሁት አላለም። የሰጠኝን ሰጠሁት ያለ ደስ ሲል እግዚአብሔር የሰጣችሁትን እግዚአብሔር የሰጣችሁን ነው የሰጣችሁት። ይህንን ያዘጋጃችሁ ከገንዘባችሁ ጀምሮ እስከ ሕይወታችሁ ድረስ ያለው ሀብታችሁ የእግዚአብሔር ሕይወታችሁ ገንዘባችሁ። ለዚህ ነው ታላቁ ጠቢቡ ሰሎሞን ቤተ መቅደሱን ሰርቶ ሲጨርስ የሰጠሁን ሰጠው የሰጠኸኝን ሰጠው ያለ ደስ ይላል። ሁልጊዜ እናንተ እግዚአብሔር የሰጣችሁን ለእግዚአብሔር ስትሰጡት ምን ያህል ደስ ይላል። አባቶቻችሁ እናቶቻችሁ ኢትዮጵያውያን እንደናንተ ለጠላት ጫማ
ሳይኖራቸው እናንተስ ውብ የሆነ ጫማ አላችሁ። የነጠላ ጫማ ሳይኖራቸው ውብ የሆነውን ቤተ መቅደስ እየሰሩ ነው። በሾህ ላይ እየተጓዙ ነው። ይችን ታሪካዊ ቤተ ክርስቲያን ያቆዩልን ምዕመናን። እኛ ትንሽ የሸት ያህል ነው። በዚያ በትንዷ መንግስት እንደሚደረግ የሸት ያህል ታገኛለህ እንዳለ ወደ መኮንን እስክል የሸት ያህል ነው። እኛ እግዚአብሔር ያቀረብ ነው። አባቶቻችን እናቶቻችን ግን ምንም ሳይኖራቸው ያላቸውን እንደናንተ ልብስ አመራርጠው ሳይለብሱ የለበሱት ውሃ ያልነካው ውሃ ብዙ ጊዜ የሚያጣ እግራቸው እሾህ እየወጋቸው ታላቋን ቤተክርስቲያን የኢትዮጵያን ቤተክርስቲያን አቆይተው ለእኛ ለእናንተ አድርሰዋል። አታድንቁ። ይህን በመስራታችሁ እናንተ እንዳታደርጉ አባቶቻችሁን እናቶቻችሁን አድርጉ። ሄዳችሁ በገጠር ሂዱ። ትራያንግል 90 ዲግሪ 60 ዲግሪ የሚለውን ሳያውቁ ሳይማሩ እንጨቱን በስነ ስርዓት እንደ ብረት ቀይሰው ቆመሪቱን በገጠር ወዳችሁ ልክ የስ የሰራው ተብሎ በእውቀቱ እነሱ ግን ሳይማሩ የተናገዳል። ወንጌላዊ ዮሐንስ ከእግዚአብሔር የተማሩ ይሆናሉ ብሎ የተናገረው ወንጌላዊ ዮሐንስ የእናንተና የእኔ እናቶች አባቶች ሳይማሩ የተማሩ እየለፉ እንጨቱን ብረቱን እንደነት እየቀረጹ በባላለው ሁሉ የአብያተ ክርስቲያናትን ስራው እንዲያው አስገራሚ እነዚያን አይታችሁ እኛ ምንም አልሰራንም ዜሮ ነን ትሉ ነበር። ነገር ግን ብዙ ጊዜ የከተማ የተወለዱት ወጣቶች ኢትዮጵያን አገርህን እወቅ የሚል ትምህርት አልተሰጣቸውም። አገርህን እወቅ፣ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እወቅ የሚለው ይሄ ታሪክ የሁሉም ኢትዮጵያ ልዩ ልዩ እንሆን እንጂ የፈለግነውን ቋንቋ የፈለግነውን ብሔር እንሁን እንጂ ይህ ታሪክ የሁሉም ኢትዮጵያውያን ታሪክ። ደጋግሜ እንደምናገረው ኢትዮጵያ የሚለው በዚህ ካርታ ውስጥ ያሉት ናቸው። ኢትዮጵያ ኢትዮጵያን የኢትዮጵያ ተጠሪው ነው። የኔ ፓስፖርት ልንገራችሁ። ኢትዮጵያ ታበስቶ ያሉ እግዚአብሔር የሚል የኔ ፓስፖርት የነበረው ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋች የሚለው የነቢዩ የዳዊት መዝሙር 66 ነው 67 አካባቢ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋች የሚል ፓስፖርት ወይም ፓስፖርት ኢትዮጵያ እያልኩኝ ብለፈልግ አይፈረድብኝ። ለምን ጸዋርያነ እግዚአብሔር መላእክት የተሸከምኩት ኢትዮጵያ የሚለውና ግዴታዬና እያንዳንዱ ኢትዮጵያ የሚለው ተሸከመው። ጸዋርያነ እግዚአብሔር
ተሸክሟል። የኢትዮጵያ ተዋሕዶ ቤተክርስቲያን በራሳችሁ ላይ ተሸክሟል። እኛ ቅድም ጽላቱን የተሸከምነው የእግዚአብሔር ቃሉ ነው። በቃሉ ነው የኢትዮጵያ ቤተክርስቲያን ትከብር። ምዕመናን እግዚአብሔር አምላክ ምንድን ነው? እግዚአብሔር ምንድን ነው ብለው ቢጠይቋችሁ ሁሉም ቢጠይቃል እግዚአብሔርማ ፍቅር ነው። ይህ ቃል የወንጌላዊው የነገረ መለኮት ጸሐፊ ቅዱስ ዮሐንስ በመልእክቱ እግዚአብሔር ምንድን ነው? እግዚአብሔርማ ፍቅር ነው። ኢትዮጵያውያን በዓለም ላይ እንደሚታወቁት በፍቅራቸው ነው። በአቴንስ ግሪክ ትምህርት ቤት ከኬንያ፣ ከኡጋንዳ፣ ከዛምቢያ፣ ከሱዳን የመጡ ተማሪዎች አንተ ኢትዮጵያዊ ነህ ይላል። ገና በስርዓታችን ስንሰግድ በስግደታችን ያውቁናል። በመልካችን ያው ኢትዮጵያዊ መልኩን ለምን ስንውር ብለዋል ነቢያት። ምንኛ እግዚአብሔር የሰጠንን ነው። ምንኛ አድርገው የተሸከምነው እኮ በነቢያት የተቆይ ወንጌላውያን የተሰበከልን ነው እኮ እኛ ምንኛ የሰጠንን ነው የተሸከመው። ስለዚህ የሰጣችሁን ተሸከሙት። እግዚአብሔር ታሪካችን በክብር ያዘው። ቤተክርስቲያን ድንቅ ታሪካችን በዓለም ላይ ልዩ ታሪክ ልዩ በታሪክ መዝገብ ውስጥ በእኔና በእናንተ ሀገር በቤት ውስጥ ሳይሆን በሀገር ውስጥ በመላው ዓለም የታሪክ ማህደር ናት። በመላው ዓለም ታሪኳ ማህደራት። ነገር ግን የሞኝ ታሪክ ሞኝ ሆኖ የሚቀረውና ባካችሁ ሞኛን ሁኑ። እግዚአብሔር ደስ ይበላችሁ። ብፁዕ አባታችን ብፁዕ አቡነ ሄኖክ ቅድም እንደተናገሩ ደስ ይበላችሁ። ይህንን ተስባችሁ ይህንን እግዚአብሔርን ለምናችሁ አስፈጽመን ብላችሁ የፈጸማችሁትን ቤተ መቅደስ በዚህ ውስጥ ጸለያችሁ ጸሎታችሁ የሚሰማ ያድርግልን። አምላካችን ጸሎታችን እንደዚህ ነው ያለ። ነቢዩም ቤተክርስቲያኑን ቤተ መቅደሱን ሰጥቶ ሲጨርስ በሰማይ እውነት ስማ ጸሎታችን ስማ ነው ያለ። በሰማይ እውነት ስማ አምላክ ሆይ እግዚአብሔር ሆይ አሁንም በሰማይ እውነት ስማ በሉት። ልባችሁን ስጡት ክርስቲያኖች እባካችሁ። ኢትዮጵያውያን እንደ ትጋታችን እንደ ጉብዝናችን እንደ ትጋታችን እባካችሁ ልባችን ክርስትና አምላካችን ጸሎታችን ስማ ብላችሁ ጩኹላችሁ እባካችሁ። የከበደውን ሁሉ አቅልልኝ ብላችሁ ጮኹ። ወደ ቤተክርስቲያን ስትመጡ እኔ ብዬ ከካህናት ከራሴም ጋር ጸልይ። ካህናት ወደ ቤተክርስቲያን ስትመጡ አትነጋገሩ፣ አትጫወቱ፣ አትቀልዱ። እመቦዛ ስታቀረዝን አውዘሳ አውዘተናገር Yeah.
እባካችሁ ተው ተው ተው፣ ኧረ ተው። ዘወርቅ እየተነሳዩ ወደ ስህተት ይትፈየዱ የወደቀ አይነሳምን የተሳሳተስ አይመለሰምን ይላል ነቢዩ ኤርምያስ። ለዚያ ለቤተ እስራኤል እነዚያ ላበቀሉ አምፀውት ነበሩ። ከእነሱ ጋር አልተሰደደም ወደ ባለ ወደ ግብፅ ሄደ ከሁሉ። ስለዚህ ተው፣ ከኃጢአታችን እንመለስ። ተውን የሚታየን የማየዋለን የሚታየን ይሰማኝ። ተው እኔ የተወሰነ ጊዜ ወደ አዲስ አበባ እመጣለሁ። ነገር ግን ወደዚያ እንደዚህ ወሬ ወደማይ በጸሎት ላይ ወሬ የለም፣ በጸሎት ላይ ወሬ የለም፣ በጸሎት ላይ ሳቅ የለም፣ በጸሎት ላይ ዋዛ ፈዛዛ የለም። አንድ ታላቅ ታላቅ ሲናዘዝ በቤተ ክርስቲያን ገብቼ ይህ ታላቅ በቤተ ክርስቲያን ገብቼ ዋዛ ፈዛዛ ተናግሬ አላውቅም። ነገር ግን እንኳን መሳቅ ተመግቤ ይጀምራል። አንድ ቀን ግን በዚያው በካህናቱ ምክንያት በዚያው በራሳቸው ባገባ እነሱ መካከል ባሉት ምክንያት አውደና ተማይነገር ተገጋቡ።